ቅዱስ ሚካኤል በህዳር 12 ቀን ምን አደረገ? ምን የሆነበት ቀን ነው? ምን ተፈጸመ? በዚህ በህዳር 12 ቀን የቤተ ክርስቲያናችን ታሪክ እንደሚነግረን ቅዱስ ሚካኤል ሊቀ መላእክት ሆኖ በእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ላይ የሰማይ ሰራዊት ላይ የተሾመበት ዕለት ነው። በዓለ ሲመቱ ነው። በተለይም የቀድሞ ሳጥናኤል የዛሬው ሰይጣን ዲያብሎስ የመላእክት አለቃ በነበረ ጊዜ እግዚአብሔር በሰጠው ጥበብና ጸጋ ልቡናው ኮራ ይላል። ራሱን በልዑለ ባሕሪ በእግዚአብሔር አምላክ መስሎ አቀረበ። ፍጡር ሳለ ፈጣሪ ነኝ አለና ራሱን ፈጣሪ እግዚአብሔር አድርጎ አስቀመጠ። በሐሰት ማለት ነው። ሐሰተኛ የሐሰት አባት ስለሆነ ያን ጊዜ በሰማይ ሰልፍ ሆነ ይላል። ራእየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ተመዝግቧል። በሰማይ ሰልፍ ሆነ። የመጀመሪያው ጦርነት የተካሄደው በሰማይ ነው፣ በመላእክት ከተማ ነው። ጦርነቱንም የጀመረው ዘንዶ እባብ የሚባለው ሰይጣን ዲያብሎስ ነው። ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። በቅዱስ ሚካኤል ፊት አውራሪነት መሪነት ጦርነቱ ተካሄደ። ዲያብሎስንና ሰራዊቱን ቅዱስ ሚካኤል ድል አድርጎ ሊቀ መላእክት ሆኖ ተሾመ። ስለዚህ መላከ ኃይል ይባላል። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃይል ጥንተ ጠላታችን ሰይጣን ዲያብሎስንና ሰራዊቱን ድል ስላደረገና ሊቀ መላእክት ሆኖ ስለተሾመ ወይ ሚካኤልኒ ሊቀ መላእክት ብሎ አንስቶታል። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 9 ላይ የተመዘገበ ኃይለ ቃል ነው። የመላእክት አለቃ ነው ቅዱስ ሚካኤል። አንዱ ይሄ ነው፣ በዓለ ሲመቱ ነው። ሁለተኛው በህዳር 12 ቀን የምናከብረው በዓል ምንድነው ስንል እስራኤል ዘስጋን ከግብጽ ከባርነት ቤት ነፃ ያወጣበት መታሰቢያ በዓል ነው። ጥቂት ነገር እንተርክ። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና እንዲህ ተብሎ እንደተመዘገበ ማለት ነው። ሁላችን እንደምናውቀው እስራኤላውያን በግብጽ ነበሩ። 430 ዘመን በግብጽ ኖረዋል። ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ ይላል ኦሪት ዘጸአት ምዕራፍ 2 ቁጥር 23